የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አሰማለሁ። አብራችሁን ቆዩም። በአማራ ክልል ጎንደርና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል ሲሉ የመረጃ ምንጮች ተናገሩ። በወሎ ቀጠና ቆቦ ግንባር ለተከታታይ ቀናት በቀጠለው ውጊያ ከፍተኛ የአገዛዝ ጦር አዛዦች መገደላቸው ሰምቷል። በውጊያው የተለያዩ ኃይሎች መሳተፋቸውም ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። በትግራይ የሰራዊቱ አዛዦችና ጀነራሎች እንዲሁም የህወሓት አመራሮች ስብሰባ እያደረጉ ነው። ቲዲኤፍ አመራሮችና የህወሓት አመራሮች ስብሰባ የተጀመረው የህወሓት ማዕከላዊ ኮሚቴ ውሳኔ ካሳለፈ በኋላ ነው። በአብይ አህመድ የተሾሙት ሌተናል ጄኔራል ታደሰ ወረደ ዛሬ ሊሰጡ የነበረውን አስቸኳይ ጋዜጣዊ መግለጫ ሰርዘዋልም ተብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። ኢህአፓ የምርጫ ቦርድ ፈቃድ ሳይጠብቅ አገር አቀፍ ሰላማዊ ሰልፍ ለማካሄድ ዝግጁ መሆኑን አስታውቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በህገ መንግስቱ የተረጋገጠውን የመሰብሰብ መብት በመጥቀስ ከኢትዮጵያ ብሔራዊ ምርጫ ቦርድ ፈቃድ ባያገኝም እንኳን በሚያዝያ 30 ቀን 2018 ዓ.ም በ10 ከተሞች የታቀዱ ሰልፎችን አካሂዳለሁ ብሏል። በዝርዝር እንመለከተዋለን። ሲፒጄ ማንነታቸው ባልታወቁ ሰዎች የታገተው የአዲስ ስታንዳርድ ኤዲተር እንዲለቀቅ ጥሪ ያቀረበ። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙተኪ ሙሞ የሚሊዮን በየነ መሰወር እጅግ የሚረብሽና አዲስ ምዕራፍ ነው ማለት በአስቸኳይ አገዛዙ እንዲለቀው ጥሪ አቅርበዋል። በዝርዝር ትሰሙታላችሁ። ትራምፕ የኢራን ያበለጸገችውን ዩራኒየም ለማስረከብ ተስማምታለች ብሏል። በሌላ በኩል ዩኬ እና ፈረንሳይ 40 ሀገራት የሚሳተፉበት በሆርሙዝ ወሽመጥ ዙሪያ የሚመክር አዲስ ጉባኤ ዛሬ ያካሂዳሉ። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ጎንደርና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል ሲሉ የመረጃ ምንጮች ተናግረዋል። በወሎ ቀጠና ቆቦ ግንባር ላይ ተከታታይ ቀናት በቀጠለው ውጊያ ከፍተኛ የአገዛዝ ጦር አዛዦች መገደላቸው ሰምተዋል። በክልሉ ሰሜን ወሎ ዞን ራያ ቆቦ ወረዳ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ለአምስተኛ ቀን ቀጥሏል ሲሉ የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በቆቦ ቀጠና በቀጠለው ውጊያ አገዛዙ ራሳቸውን የትግራይ ሰላም ሰራዊት ወይም ሀራ መሬት ብለው የሚጠሩ ታጣቂዎች የመከላከያ ደንብ ልብስ አልብሶ እንዲዋጉ ማሰለፉን አረጋግጧል። ከሚያዝያ 5 2018 ጀምሮ ለተከታታይ ቀናት በቆቦ ቀጠና በቀጠለው ውጊያ የአገዛዝ ጦር ከፍተኛ ወታደራዊ አዛዦች ጨምሮ በመቶዎች የሚቆጠሩ ወታደሮች መገደላቸውን የመረጃ ምንጮች ለኢትዮኒውስ ተናግረዋል። በፋኖ ኃይሎች ውጊያ ከተገደሉት የአገዛዝ ጦር አዛዦች መካከል ኮሎኔሎች ይገኙበታል የተባለ ሲሆን የኢትዮኒውስ የመረጃ ምንጮች እነዚህ ኮሎኔሎች መገደላቸውን አረጋግጠዋል። አፋብን በበኩሉ በውጊያው መቶዎች የሚቆጠሩ የአገዛዝ ጦር አባላት ተገድለዋል ብሏል። ከቆቦ ከተማ እስከ ላስታ መገንጠያ ከዋጃ ጥሙጋ እስከ ዞብልና ጮቢበር ሰፊ ቀጠናን በሸፈነው በዚህ ውጊያ አገዛዙ የሜካናይዝድ ጦሩንና አየር ኃይሉን እየተጠቀመ ይገኛል ተብሏል። ሸዎች፣ ገደባ፣ ጀመዶ ማርያም፣ ባይበዋ፣ በዋ ሚካኤል፣ ቀያፈር፣ አባይ ጋሪያ፣ ኮርቶም፣ ኩቤ ቃሬሳና ጮቢበር፣ ካራይላ፣ ጠዘጠዝ፣ ተኩለሽና ሌሎች አካባቢዎች ውጊያ የተደረገባቸው መሆኑን ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩት። በተለይም በቆቦ ግዳን አዋሳኝ ደጋማ አካባቢዎች በተደረገው ውጊያ የአገዛዝ ጦር ከፍተኛ ጉዳት አስተናግደዋል ያሉት የመረጃ ምንጮቻችን በቀጠናው ወታደራዊ አዛዦች ጭምር ተገድለዋል ብለዋል። በተኩለሽ፣ አባይ ጋሪያ፣ ጠበለትና ቀዩ አፈር አካባቢ በተደረገው ውጊያ በመቶዎች የሚቆጠሩ የአገዛዝ ወታደሮች ጉዳት ደርሶባቸዋልም ሲሉ መረጃ ምንጮች ጨምረው ተናግረዋል። በራያ ቆቦ ግንባር በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ላይ ባለማጣና ቆቦ አዋሳኝ አካባቢዎች የትግራይ ኃይሎች በውጊያ መሳተፋቸውን የመረጃ ምንጮች ተናግረዋል። ሆኖም ይህንን በተመለከተ በየትኛውም ተዋጊ ኃይል የወጣ መረጃ የለም። በአንጻሩ የፋኖ ኃይሎች በትላንትናው ዕለት በሰጡት መረጃ በራያ ግንባር ውጊያ ላይ የትግራይ ሰራዊት ራሱን የሰላም ኃይል ብሎ የሚጠራው ከአገዛዙ ጦር ጎን ሆነው ወግተውናል ሲሉ አረጋግጠዋል። በቆቦና አላማጣ አዋሳኝ አካባቢዎች እንዲሁም በአፋር ትግራይና አማራ ክልል አዋሳኝ አካባቢዎች በዛሬው ዕለት ሚያዝያ 9 2018 ዓ.ም ከፍተኛ ወታደራዊ እንቅስቃሴ ይታያል ሲሉም የኢትዮኒውስ የአካባቢ መረጃ ምንጮች ጨምረው ተናግረዋል። በቆቦ የተቀሰቀሰው ውጊያ ተከትሎ በቀጠናው የትራንስፖርትና ሎጂስቲክስ ሌሎች መደበኛ እንቅስቃሴዎች ተስተጓጉለው እንደቆዩ መዘገባችን አይዘነጋም። በተመሳሳይ በክልሉ ዋግምራ ዞን ሰቆጣ
ዙሪያ ወረዳ አበቃት የተባለ አካባቢ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ጨምሮ ተናግሯል። በአካባቢው አመራሮችን አጅበው ሲንቀሳቀሱ በነበሩ የጦር አባላት ላይ ነው የፋኖ ኃይሎች ጥቃት ማድረሳቸው የተሰማው። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በክልሉ ጎንደር ቀጠና መቀጠሉ የተሰማ ሲሆን የፋኖ ኃይሎች በዛሬው ዕለት ሚያዝያ 9 2018 ዓ.ም በደቡብ ጎንደር ዞን ሳሊ ከተማ በከፈቱት ውጊያ የፖሊስ አዛዥና የወረዳ አመራርን ጨምሮ በርካቶች ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በምዕራብ ጎንደር ዞን ቋራ ወረዳ ገለጎ ዙሪያ ይህ ዘገባ እስከተጠናከረበት ጊዜ ድረስ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ የኢትዮኒውስ የመረጃ ምንጮች ተናግረዋል። በትግራይ የሰራዊቱ አዛዥ ጀነራሎችና የህወሓት አመራሮች ስብሰባ እያደረጉ ነው። የቲዲኤፍ አመራሮችና የህወሓት አመራሮች ስብሰባው የተጀመረው የህወሓት ማዕከላዊ ኮሚቴ ውሳኔ ካሳለፈ በኋላ ነው። በአብይ አህመድ የተሾሙት ሌተናል ጄኔራል ታደሰ ወረደ ዛሬ ሊሰጡት የነበረው ጋዜጣዊ መግለጫም ሰርዘዋል። የትግራይ ኃይሎች ወታደራዊ አዛዦችና በህወሓት ባለስልጣናት መካከል በስብሰባው ውይይት እያደረጉ እንደሆነ የኢትዮኒውስ የመረጃ ምንጮች አረጋግጠዋል። ዛሬ የተጀመረው የጀነራሎቹና የህወሓት ባለስልጣናት ውሳኔ ይህ ዜና እስከተጠናከረበት ሰዓት ድረስ የቀጠለ መሆኑን የመረጃ ምንጮች ጨምሮ ተናግረዋል። የወታደራዊ አመራሮች ወደ ስብሰባው የገቡት በአክሱም የህወሓት ማዕከላዊ ኮሚቴ አባላት ያሳለፉት ውሳኔ ተከትሎ በጋራ ለማስፈጸምና ለመመካከር የሚያስችል ውይይት ለማድረግ ነው ተብሏል። በትላንትናው ዕለት የህወሓት ማዕከላዊ ኮሚቴ አባላት ስብሰባቸውን ሲጨርሱ 3 መሰረታዊ የተባሉ ውሳኔዎችን አሳልፈዋል ያሉት የመረጃ ምንጮች በተለይም ደግሞ ጊዜ አሰራሩና ቀጣይ የትግራይ ሁኔታን የተመለከቱ ዋኖች ናቸው ተብለዋል። ማዕከላዊ ኮሚቴ በዋናነት የሌተናል ጄኔራል ታደሰ ወረደን ሹመት እንደማይቀበለው በድምጽ ብልጫ የወሰነ ሲሆን በ2012 በተደረገው ምርጫ የተመረጠው መንግስት እንዲመለስ ወስኗል። በተጨማሪም ከአብይ አህመድ ስልጣን የተቀበሉት ታደሰ ወረደ ጋር ያለው ልዩነት በሰላምና በስምምነት እንዲሆን ወስኗል ተብሏል። የመረጃ ምንጮች እንደተናገሩት ይህ ውሳኔ የተከተሉ ወታደራዊ አዛዦችና የህወሓት አመራሮች በጋራ ስብሰባ ማድረግ የጀመሩ ሲሆን የመረጃ ምንጮቻችን እንዳሉት ከሆነ በስብሰባው ቀጣይ በትግራይ ክልል የሚታየው ሰፊ ፖለቲካዊና ወታደራዊ ለውጥን እንዲሁም እንቅስቃሴን በትብብር ለመምራትና ልዩነቶችን ለማጥበብና ለጋራ ዓላማ ለመሰለፍ የሚያስችል የጋራ መግባባትን ለመፍጠር ያለመ ነው ብለዋል። ይህ በእንዲህ እንዳለ ሌተናል ጄኔራል ታደሰ ወረደ ዛሬ በአስቸኳይ ጋዜጣዊ መግለጫ ለመስጠት ጋዜጠኞች ጠርተው ነበር። ጄኔራሉ በመቀሌ የጠሯቸውን ጋዜጠኞች እስከ ጠዋቱ 4:30 ድረስ ካስጠበቁ በኋላ መግለጫው እንደቀረ እንደነገሯቸውና ጋዜጠኞች ወደ ስራቸው እንደተበተኑ ተሰምቷል። ሌተናል ጄኔራል ታደሰ ወረደ የህወሓት ማዕከላዊ ኮሚቴ አሳለፉ የተባለውን ውሳኔ በተመለከተ መግለጫ ሊሰጡ እንደነበር የታወቀ ሲሆን ጋዜጣዊ መግለጫውን ለመሰረዝ ያበቃቸው ምክንያት መጀመሪያ ንግግር ይደረግ ተቃውሞትን ያቅርቡ በሚልና የህዝቡን እንዳይረበሽ በሚል ነገሮችን ለማረጋጋት የተለያዩ ባለስልጣናትና ጓዶቻቸው ባረጉት ጥረት ነው ተብሏል። በህወሓትና ሌተናል ጄኔራል ታደሰ ወረደ መካከል አዲስ አለመግባባት እየታየ ሲሆን መነሻው ከህወሓት ውሳኔ ውጭ ጀነራሉ የስልጣን ጊዜያቸውን የሚያራዝሙ ሹመት ከአዲስ አበባ የብልጽግና አስተዳደር አብይ አህመድ መቀበላቸው ነው። ህወሓት ይህንን ውሳኔ በተመለከተ የፕሪቶሪያውን ስምምነት የጣሰ በፕሪቶሪያው ስምምነት መሰረት ሹመቱ ሊሰጥ የሚገባው በህወሓት እውቅናና ህወሓት ተሳትፎበት እንዲሁም የአፍሪካ ፓኔልም ግምገማ አድርጎበት ነበር። ነገር ግን አብይ አህመድ አንድ ምስልን ያደርገው ሌተናል ጄኔራል ታደሰ ወረደ ለትግራይ ሊሾም አይገባም በሚል በመቃወም ነው። ይህን ተከትሎ ሌተናል ጄኔራል ታደሰ ወረደ እናንተ ሹመት አልቀበልም ማለታችሁ ግልጽ ነው፣ እኔ ግን እንዳልቀበል መከልከል አትችሉም በማለት የተናገሩ ሲሆን ከደብረ ጽዮን ጋር ጭምር በዚህ ጉዳይ ላይ እንዳወሩበት ተናግረዋል። ታዲያ ሌተናል ጄኔራል ታደሰ ወረደ ስልጣናቸው ህጋዊ አይደለም በሚል በቀደመው የህወሓት አሰራር አንቀበላቸውም የተባሉትና አሁን ላይ መስራት አስፈጻሚ በድምጽ ብልጫ እንዲወርዱ የወሰነባቸው ሲሆን ይህንም በተመለከተ ሊሰጡት የነበረው ጋዜጣዊ መግለጫ ሰርዘዋል። ኢህአፓ የምርጫ ቦርድ ፈቃድ ሳይጠብቅ አገር አቀፍ ሰላማዊ ሰልፍ ለማካሄድ ዝግጁ መሆኑን አስታውቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በህገ መንግስቱ የተረጋገጠውን የመሰብሰብ መብት በመጥቀስ ከኢትዮጵያ ብሔራዊ ምርጫ ቦርድ ፈቃድ ባያገኝም እንኳን በሚያዝያ 30 ቀን 2018 ዓ.ም በኢትዮጵያ 10 ከተሞች የታቀዱ ሰልፎችን አካሄዳለሁ ብሏል። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ለአዲስ ስታንዳርድ እንደገለጹት ፓርቲው የታቀዱትን ተቃውሞች አስመልክቶ ለምርጫ ቦርድ በይፋ ማሳወቂያ ያስገባ ቢሆንም እስካሁን ምንም አይነት ምላሽ አላገኝም። ብሔራዊ ምርጫ ቦርድ ስላስገባው ደብዳቤ እስካሁን ያገኘነው ምላሽ የለም፣ ምንም ያሳወቁን ነገር የለም፣ አሁንም እየጠበቅን ነው ብሏል። ዋና ጸሐፊዋ ምንም አይነት ምላሽ ባይሰጥም ፓርቲው ካስፈለገ ከምርጫ ህጉ ማዕቀፍ ውጭ ለመንቀሳቀስ መዘጋጀቱን ተናግረዋል። ይህ ሰልፍ በምርጫ ቦርድ ማዕቀፍ ሊከናወን የሚችል ከሆነ ከምርጫ ህጉ ውጭ ህገ መንግስታዊ መብቶችን እንጠቀማለን ሲሉ ዋና ጸሐፊዋ ለአዲስ ስታንዳርድ ተናግረዋል። ዋና ጸሐፊዋ አጽንኦት ሰጥተው እንደተናገሩት ህገ መንግስቱ ሰልፍ ለማካሄድ ማሳወቅ እንጂ ማስፈቀድን አይጠይቅም። ይህም አቋም ፓርቲው ከምርጫ ቦርድ ጋር
የሚያደርጋቸው ውይይቶች ሁሉ በቋሚነት የሚያሳይ መሆኑን ጠቁሟል። እንደ ሚስጥረ ስላሴ ታምራት ገለጻ ከሆነ ይህ ጉዳይ የምርጫ ስነ ምግባር ደንብ በሚፈረምበት ወቅት ተነስቶ ነበር። በወቅቱም ፓርቲው ሰልፎችን ለማዘጋጀት ፈቃድ የሚለውን አገላለጽ የተቃወመ ሲሆን ምርጫ ቦርድ ግን በርካታ ፓርቲዎች በአንድ ቦታና ጊዜ ሰልፍ ለማድረግ ቢጠይቁም የሚፈጠረውን ግጭት ለማስቀረትና ማስተካከያዎች ለማድረግ እንዲቻል ማስፈቀድ አስፈላጊ ነው የሚል መከራከሪያዎችን አቅርቧል ብለው ተናግረዋል። ኢህአፓ ግን እንዲህ ያሉ ድንጋጌዎች ህገ መንግስታዊ ዋስትናዎችን የሚቃረኑ ናቸው የሚል አቋም አለው። ምርጫ ቦርድ ለዚህ ያሉታዊ ምላሽ ከሰጠ ህገ መንግስታዊ መብታችን ወደ መጠቀም እንሸጋግራለን ብለዋል። ፓርቲው በ10ሩም ከተሞች ሰልፎችን ለማካሄድ ዝግጁ መሆኑንና አዘጋጆቹ ሰልፎቹን በተመሳሳይ ጊዜ ለማከናወን ዝግጁ እንደሆኑ ገልጸዋል። ኢህአፓ መጋቢት 30 ቀን 2018 ዓ.ም ባወጣው መግለጫ በመጪው አጠቃላይ ምርጫ ምቹ የምርጫ ሁኔታ የሉም በሚል በሚያዝያ 30 ቀን አገር አቀፍ ሰላማዊ ሰልፍ ተቃውሞ ለማካሄድ ማቀዱን አስታውቋል። እንደ ፓርቲው ገለጻ የታቀዱት ሰልፎች በሀገሪቱ ባለው የፖለቲካዊና የጸጥታ ሁኔታ ላይ ትኩረት ለመሳብ የታለሙ ናቸው። በበርካታ ክልሎች የሚቀጥሉት ግጭቶችና በፖለቲካዊ ተሳትፏቸው ላይ የሚገደቡ ገደቦችን የምርጫ ታማኝነት እንደማያሳጡ ፓርቲው ይከራከራል። በተጨማሪም በአገሪቱ አንዳንድ አካባቢዎች ያለው አለመረጋጋት የመራጮችን ተሳትፎና ውክልና ሊያደናቅፍ እንደሚችል የጠቀሰው ፓርቲው የምርጫ አካታችነት ጥያቄ ውስጥ በመግባቱ የሂደቱን ኢፍትሐዊነትና ህጋዊነት አደጋ ላይ ጥሎታል ብሏል። አዲስ ስታንዳርድ በዘገባው ሲፒጄ ማንነታቸው ባልታወቁ ሰዎች የታገተው የአዲስ ስታንዳርድ ኤዲተር እንዲለቀቅ ጥሪ ያቀረበ። የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኪሚሞ የሚሊዮን በየነ መሰወር እጅግ የሚረብሽ አዲስ ክስተት ሆኗል ብለዋል። የጋዜጠኞች መብት ተሟጋች ድርጅት ወይም ተቋም ሲፒጄ በዋና ከተማዋ አዲስ ስታንዳርድ የዜና ክፍል ማንነታቸው ባልታወቁ ግለሰቦች ተወስዶ የተሰወረው ሚሊዮን በየነ በአስቸኳይ ያለበት ተለይቶ እንዲለቀቅ የብልጽግና ባለስልጣናት ጠይቋል። ሲፒጄ ሚያዝያ 8 ቀን 2018 ዓ.ም በወጣው መግለጫ ሚሊዮን ረቡዕ ዕለት ረፋድ ላይ በአዲስ አበባ ከሚገኝ የመገናኛ ብዙሃን የዜና ክፍል በሲቪል ልብስ በለበሱ ሰዎች ተይዞ ወደማይታወቅ ቦታ ተወስዷል። የአዲስ ስታንዳርድ አሳታሚ የሆነው ጃኬን ፐብሊሽንግ ማኔጂንግ ኤዲተሩ ሚሊዮን በየነ ማንነታቸው ባልታወቁ ግለሰቦች ከተወሰደ 24 ሰዓታት ሊሞላው ቢቃረም እስካሁን ያለበት ቦታ እንዳልታወቅ አስታውቋል። አሳታሚው በዛሬ ጠዋት ባወጣው መረጃ በሚሊዮን ደህንነት ላይ ያለው ስጋት እየጨመረ መሆኑን ቤተሰቦቹን በከፍተኛ ጭንቀት ውስጥ እንደሚገኙ ገልጿል። ሲፒጄ ድርጊቱን እጅግ አሳሳቢ መሆኑን ጠቅሶ ባለስልጣናት ድርጊቱን የፈጸሙት አካላት ተለይተው ተጠያቂነት እንዲሰፍን ያድርጉ ይላል። የሲፒጄ አፍሪካ ፕሮግራም አስተባባሪ ሙተኪሞሞ የሚሊዮን በየነ መሰወር እጅግ የሚረብሽ አዲስ ምዕራፍ ነው ማለት በአስቸኳይ እንዲለቀቅ ጥሪ አቅርበዋል። የብልጽግና ባለስልጣናት ሚሊዮን በየነን ማን እንደወሰደው በአስቸኳይ ማረጋገጥ እንዲለቀቅ ማድረግና ተጠያቂነትን ለህግ ማቅረብ አለባቸውም ብለዋል ሙተኪምሞ። አዲስ ስታንዳርድ ይፋ ያደረገው የደህንነት ካሜራ ምስል ቢያንስ 3 ሰዎች ከድርጊቱ በፊት በህንፃው ውስጥ ሲንቀሳቀሱ የሚያሳይ ሲሆን ተቋሙ ድርጊቱን በታቀደና በተደራጀ ሁኔታ የተከናወነ ነው ሲል ገልጾ ነበርም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ ተስማምታለች አሉ። ዩኬና ፈረንሳይ እንዲሁም 40 ሀገራት የሚሳተፉበት በሆርሙዝ ወሽመጥ ዙሪያ የሚመክር ጉባኤን ዛሬ ያካሂዳሉ። ዩኬና ፈረንሳይ ዛሬ ከሰዓት በኋላ በሆርሙዝ ወሽመጥ የመርከቦች እንቅስቃሴ ወደ ነበረበት ለመመለስ ስለሚኖረው የጋራ ጥረት ለመወያየት ከአጋሮቻቸው ጋር ስብሰባ ሊያደርጉ ነው። ቴህራን ለአሜሪካና ለእስራኤል ጥቃቶች ምላሽ በመስጠት የኢራን ወሳኝ የሆነውን የውሃ መስመር ዘግታለች። አሜሪካ በበኩሏ ኢራን ወደቦች በመዝጋት ምክንያት ለዓለም አቀፉ የኃይል ዋጋ መጨመር ምክንያት ሆኗል። ወደ 40 የሚጠጉ ሀገሮች ዛሬ ከሰዓት በኋላ በሚደረገው ስብሰባ ላይ እንደሚሳተፉ ይጠበቃል ሲል የኪር ስታርመር ጽሕፈት ቤት አስታውቋል። መሪዎቹ በቀጠና ውስጥ ያለውን የተኩስ አቁም ስምምነት በመደገፍና የመርከብ መንገዶችን ለረዥም ጊዜ በኩል በድጋሚ እንዲከፈቱና እንዲጠበቁ ማድረግ ላይ ያተኩራሉ ሲል አክሏል። ስታርመር ወሽመጡ ያለ ቅድመ ሁኔታና በፍጥነት እንደገና መከፈቱ ዓለም አቀፍ ኃላፊነት ነው ማለት ለተሰብሳቢዎች እንደሚገልጹ ዳውኒንግ ስትሪት አስታውቋል። በተጨማሪም የመርከብ ነጻነት ለማረጋገጥ ዓለም አቀፍ ወታደራዊ ተልዕኮ ሊሰማራ እንደሚችል ኤፍፒ በዜናው ጠቅሷል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ያበለጸገችውን ዩራኒየም ለማስረከብ ተስማምታለች ብሏል። በአሜሪካና በኢራን መካከል እየተካሄደ በነበረው የሰላም ድርድር ላይ ካላግባቡ ነጥቦች መካከል ቴህራን ያበለጸገችውን ዩራኒየም አንዱ ነበር። ፕሬዝዳንቱ በሳምንቱ መጨረሻ በዋሽንግተንና በቴህራን መካከል ንግግር ሊቀጥል እንደሚችል ተናግረው ከስምምነት ልንደርስ በጣም ተቃርበናል ብለዋል። ትራምፕ በላስ ቬጋስ በአሜሪካ ምጣኔ ሀብት ላይ ባተኮረው ጉባኤ ላይ ተገኝተው ባደረጉት ንግግር ጦርነቱ ያለምንም እንከን እየሄደ እንደሆነ
እንደሆነ ተናግረው በቅርቡ ማብቃት አለበት ብለዋል። ቀደም ሲል ዋይት ሀውስ ኢራን የኒውክሌር ጦር መሳሪያ እንደማይኖራት መስማማቷን ገልጾ ነበር። አክሎም ባለፈው ዓመት እስራኤልና አሜሪካ የፈጸሙትን ድብደባ ተከትሎ ከመሬት በታች እንደተቀበረ የሚታመነው የበለጸገ ዩራኒየም የኒውክሌር አዋራ አራግፈው ቆፍረው እንደሚያወጡ ተናግረው ነበር። ትራምፕ በቀጣይ ዙር በሚደረገው ሁለቱ ሀገራት ድርድር እርግጠኛ ሆነው ታይተዋል ይላል ቢቢሲ። ነገር ግን ከ5 ቀናት በኋላ የሚያበቃው የተኩስ አቁም ስምምነት ስለመራዘሙ እርግጠኛ ለመሆናቸውን ጨምረው መናገራቸውም ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።